እንኳን ለገና በዓል በሰላም አደረሳችሁ። በውጭ ሀገር ለምትኖሩ ትውልደ ኢትዮጵያውያን በሙሉ ታላቅ የኢንቨስትመንት ዕድል ከታላቅ ቅናሽ ጋር ይዘንሎት መጥተናል። በመሃል ከተማ ቤተ መንግስት አቅራቢያ ወዳጅነትና አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር አቅርበናል። ባለ 1 መኝታ 5 ሚሊዮን የነበረው በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 10 ሚሊዮን የነበረው በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 13 ሚሊዮን የነበረው በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነት በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። የህወሓት የጸለምት ወይም ጸለምቲ ጥቃት እንዳልኩት ለኔ ልዩነት የለውም። ጸለምትና ጸለምቲ የኢሃፓ አቸነፍና አድርጌ ነው ማስበው። ትላንት እንዳነሳሁት እኔ የጀነራል ተፈራ ልጅ አይደለሁም። ጀነራል ተፈራ ነው አማርኛን ለአማራዎች ብሎ ያለውና በዛ ማቀፍ ውስጥ አይደለንም አዲስ አበባዎች። በትላንትናው ዕለት ይፋ እንዳደረግነው የህወሓትና የህወሓት ታጣቂ አዛዦች ባስቀመጡት እቅድ መሰረት በይፋ ጥቃት መክፈታቸው ተሰምቷል። የተለያዩ መረጃዎች እንደሚያመላክቱት እኔም የደረሱኝ መረጃዎች ማለት ነው አስተማማኝ መረጃዎች ብዬ የምወስዳቸው ዛሬ ማለትም ጥቅምት 18 2018 ዓመተ ምህረት እነሱ ጸለምቲ በሚሉት በኩል በይፋ ጥቃት ከፍተዋል። የህወሓት ኃይሎች በምዕራብ ግንባር አርሚ 11 ኮር 3 ውስጥ ደደቢት ክፍለ ጦር የሚባልና ባድመ ክፍለ ጦር የተባሉ ተከዜን በመሻገር በጸለምቲ ወረዳ አዲማይ ዳጉሻ በተባለ ስፍራ ጥቃት ከፍተዋል። ስያሜ ላይ ያጣመምኩት ካለ ካለማወቅ እንደሆነ ይቅርታ ጠይቃለሁ። እኔ ማዕት ስም ነው እዚህ ከመጣው በኋላ ያወቅኳቸው፣ ያው የሰፈር ስሞች ናቸው። ስለዚህ በዛው ሰዱልኝ ወይ አስተካክሉኝ። እዚህ የህወሓት ኃይሎች በምዕራብ ግንባር አርሚ 11 ኮር 3 ውስጥ ደደቢት ክፍለ ጦርና ባድመ ክፍለ ጦር የሚባሉ ተከዜን በመሻገር በጸለምቲ ወይም በጠለምት ወረዳ አዲማይ ዳጉሻ በተባለ ስፍራ ጥቃት ከፍተዋል። አንዳንድ መረጃዎች እንደሚያመላክቱት በአካባቢው የነበረው የአገር መከላከያ ሰራዊት ይህንን ጥቃት የመጣ ኃይል በመቅጣት ወደ ተከዜ ወንዝ እንዲበታተኑ ማድረጉን መረጃዎቹ ያመላክታሉ። የደረሱ መረጃዎች እንደዛ ነው የሚያመላክቱት። አንዳንዶች መከላከያ የታለ ብለው ስለጠይቁ ስለነበረ ማለት ነው። በዚህ ውጊያም የደደቢት ክፍለ ጦር ሎጂስቲክ አዛዥና የሻለቃ መሪ መማረካቸው ተነግሯል ወይም ተሰምቷል። አንዳንድ ሚዲያዎች ዞር ዞር ብዬ ሳይ ፎቶአቸውንም ያወጣሉ። ኮንፊርም አላረኩም ፎቶቹ ልክ ናቸው ልክ አይደለም የሚለውን ነገር ግን በደረሰኝ መረጃ መሰረት እስከዛ ድረስ ይሄደ ነው። ከዚህ በተጨማሪም ከባድና ቀላል የጦር መሳሪያዎች እና ተተኳሾች መማረካቸውን ሰምተናል። ይህንን ኪሳራ ተከትሎ የህወሓት ኃይሎች አቅጣጫ በመቀየር በዲማና ፍየል ውሃ በሚባሉ የጸለምት አካባቢዎች በኩል ለመግባት ሙከራ በማድረግ ላይ እንደሚገኙ ሰምተናል። አሁን ሌላኛው ግንባር እየከፈቱ ያሉት በዲማና ፍየል ውሃ በሚባል አካባቢ የከፈቱት ነው። እንግዲህ አፈጠኑት በቀለ ትላንትና እኔ ለማንሳት ሞክሬያለሁ። የአዲስ ኮምፓስ ቤተሰቦች አይ ቲንክ የተወሰነውን ብለን ነበር ሳይሆን ስላልን የተወሰነ ነገር አሰማቸዋለሁ የትላንትና ዘገባይና ከዛ እንድምታዎቹ ምንድናቸው፣ ምን አይነት ዘገባ የተሰሩ፣ ቀጣይ ምን ሊሆን ይችላል ሚለውን የተወሰነ ሐሳብ ለዋጥ ግን የትላንትና ላሰማችሁ የተወሰነ ምናልባት ያላዳመጣችሁ ካላችሁ እዚህ ውስጥ ትንሽ ላሰማችሁ የትላንትና ዘገባው የኔ
ስለዚህ ታጣቂዎቹና ህወሓት ነው የወሰኑት። ጊዜያዊ አስተዳደሩ አይደለም የወሰነው። በትግራይ ምርጫ እንዲካሄድ መፍቀድ አለብን የለብንም የሚለው ውይይት ያደረጉበት ነው። ሶስተኛው ከትግራይ ህዝብ እየሰበሰብን ያለነውን 10 ቢሊዮን ብር አካባቢ መዋጮ የፈጠረው ቅሬታ እንዴት እንፍታው የሚል 3 ነገሮች ነው የተወያዩት ማለት ነው። በዋናነት ዋና አጀንዳቸው እነዚህ ናቸው። ምን ተወሰነ? ምንድናቸው ውሳኔዎቹ እና የተቀመጡት አቅጣጫዎች? አንደኛ ግጭቱ ወይም ጦርነት ሊሆን ይችላል። ግጭቱ በሚመለከት በትግራይ ሰራዊት በኩል ሙሉ ዝግጅት አጠናቀናል ብለዋል። ሙሉ ዝግጅት we are ready ሆነናል፣ ሁሉ ዝግጁ፣ ሁሉ ሙሉ ብለዋል የትግራይ ታጣቂ አዛዦች። ይሄን የተገመገመው በግልጽ መነጋገር ስለሚያስፈልግ ማለት ነው። ሰራዊቱ ሙሉ ለሙሉ ተዘጋጅቶ ዝግጅቱን ጨርሷል ብለዋል። ነገ እኔ ሰሜንዝ ምናምን ተብሎ እንዳይመጣ ኦፍ ኮርስ ሰሜንዝ የለም አሁን በዚህ ሰዓት የሚያጠቁት ነገር የለም። ነገር ግን ያው ጦርነት ነው የሚጀምሩት። ያም ሆነ ግን ሙሉ ዝግጅታችንን አጠናቀናል ብለዋል። የቸገረን አንድ ነገር ነው። እንደ ድሮ የትግራይ ህዝብ ምልአተ ህዝቡ ከኛ ጋር አይደለም። እሷ ብቻ ነች የቸገረችን። ጦርነትን የሚደግፍ ህዝብ አላገኘንም ብለዋል። እንደ አንድ የጨነቃቸው ከህዝቡ ጋር የተያያዘው ነገር ደጀን እናገኛለን ወይ የሚል ስጋት ነው ያላቸው። ሁለተኛ ስጋት ግጭቱን ስንጀምር ወይም ጦርነቱ ከተጀመረና ወደ ሙሉ ከሄደ ህዝቡ ትግራይን ለቆ ወደ መሃል ሀገር ይሄዳል። ሁለተኛው ስጋታቸው እሱ ነው። ስለዚህ ሰራዊቱ ዝግጅቱን አጠናቋል። በኋላ ነግራችኋለሁ የሎጂስቲክ ምናምን ዝግጅቱን አጠናቆ ሲያበቃ ግን የትግራይ ህዝብ ወደ ጦርነት ለመግባት ፍላጎት የለውም። እንደውም ጦርነቱ ቢለቆስ ጥሎን ወደ መሃል ሀገር ይሄዳል የሚል አንደኛው ነው የገመገሙት። ሁለተኛ የግጭቱ አካሄድ እንዴት ያው ጦርነት ግጭት ምናምን ግጭት ነው የሚለው ግን ጦርነት በሚለው ብንወስደው እንችላለን። አካሄዱ በምን መልኩ እናርገው የሚለው ላይ በጥንቃቄ እናድርገው ነው ያሉት። በጥንቃቄ እናድርገው ነው ያሉት። ጥንቃቄ ሲያስቀምጡም በምዕራፍ እንክፈለው ነው ያሉት። በሁለት ምዕራፍ እንክፈለው። አስቀድመን በዚህ ወርና የሚቀጥለው ወር አጋማሽ ድረስ ጸለምት የመግባት እቅድ እናስቀምጥ። እንግዲህ ጸለምት ነው እንደነሱ ጸለምት በሉ። ጸለምትም እኔ እዛ ላይ ችግር እንደሌለብኝ ታውቃላችሁ። እኔ ጀነራል ተፈራ አይደለም ተፈራ ማሙ አይደለም። አማርኛ ትግርኛ ወንዳምን የሚመለበት የመጀመሪያው ፌዝ ለሚቀጥለው 30 ቀን ጸለምት ላይ የመግባት እቅድ እናስቀምጥ ነው ያሉት። ጸለምት ይቅደም ነው ያሉት። የሚቀጥለው 30 ቀን ትኩረታቸውን በጸለምት ላይ ያደርጉ ማለት ነው። ምዕራፍ በምዕራፍ ፌዝ ባይ ፌዝ ነው ያሰቡት። ፌዝ ባይ ፌዝ ሲያስቡ መጀመሪያ ጸለምት ላይ ለሚቀጥለው 1 ወር እዛ ግን ሲያስቀምጡ ምን አሉ? ይህን በመናደርግ ሰዓት ነገሮች ወደ ሙሉ ጦርነት ያመራሉ ተብሎ ከታሰበ ግን አቅም ስለሌለ እናፈገፍጋለን። የማፈግፈግ ስልትም ተጠቅመን ማስተካከያ እናደርጋለን ብሎ ጸለምትን ይሞክራሉ። የሚቀጥለው ወር ለሚቀጥለው 30 ቀን ጸለምትን ከሞከሩ ወይም ጠለምትን ከሞከሩ በኋላ አይ ዶንት ኬር ብያቸዋለሁ። እኔ ጠለምት በጸና በጣም ያልጣላም እንደ ያፓ ጊዜ አሸነፍናቸው እንዳይሆን ማለት ነው። ወደ ኋላ እንዳልመለስ ነው። ሞክረን ያ ጠለምት ላይ ያደረግነው ሙከራ ውጤታማ ከሆነ ወደ ሁለተኛው ምዕራፍ ሊሄዱ ማለት ነው። ውጤታማ ካልሆነ ግን ማፈግፈግ ውስጥ እንገባለን።
ወደ አጠቃላይ ጦርነት የሚመራ ወደ ሙሉ ጦርነት የሚገባ ከሆነ ማለት ነው። ከዛ በየካቲት አጋማሽ መጋቢት ድረስ ማለት ነው። ያ ውጤታማ ከሆነ በየካቲት አጋማሽ ጀምሮ ሙሉ በሙሉ እነሱ ወደ ምዕራብ ትግራይ ወደሚሉት ለመግባት ነው የወሰኑት። ምዕራብ ትግራይ ማለት የአማራው ሳይድ ደግሞ ወልቃይት፣ ሁመራ፣ ጠለምት የሚለው ማለት ነው። ስለዚህ የአንድ ወር እንቅስቃሴያቸው ጠለምት ላይ ይሆናል። የሚቀጥለው ወር ይሄ ውጤታማ ከሆነ የሚቀጥለው ወር ላይ እነሱ ምዕራብ ትግራይ ወዳሉት በዘመቻ መልክ እንገባለን የሚል ነው እቅዳቸው። ይሄ አንደኛው ቁም ነገር ነው። አንደኛው ውሳኔያቸው ነው። ሁለተኛ የግጭቱ አካሄድ ምን ይሁን ነው። አሁን ሶስተኛው ላይ ይገባል። ሶስተኛው ኦፕሬሽኑን እነማን ይምሩት የሚል ነው። ኦፕሬሽኑን መምራት ያለባቸው እነማን ናቸው? ሁለት ኃይሎችና 3 ጀነራሎች መድበዋል። ጀነራል ኮሎኔሎች መድበዋል። ኦፕሬሽኑን የሚመሩ ሊደርሺፑ በኋላ ነግራቸዋለሁ። ከታደሰ ወረደ ወደ ወዲምበቴ ተቀይሯል። ታደሰ ወረደ ስልጣኑን ነጥቀውታል። የስልጠና ክፍል ኃላፊው ወደ ምግበይ ተሰጥቶታል። በአጠቃላይ ስልጠናውን የሚመራው የደህንነት ክፍሉን የሚመራው ማሾ የሚባል ተሰጥቶታል። በተመሳሳይ የጽምዶን የሚመራው ፍሳ መንጅስ ሆኗል። እሱ እንደተጠበቀው ነው። ይሄን ኦፕሬሽን ግን የሚመሩ ሰዎች ይሄን የጸለምትን እነሱ የሚሉትን ወይም ጸለምትን እና የካቲት ወር አጋማሹ ማለት ነው። ሶስት ሰዎች ነው የተመደቡት። አንደኛው ጀነራል አብርሃ ድንኩል የሚባለው ነው። ሁለተኛ ወዲ ያዘል ወይም ወርቃይኑ የሚባለው ነው። ወርቃይኑ በነገራችን ላይ የኔ ተማሪ ነበረ። ዋና ስሙ ፍስሐ ነው። ወርቃይኑ የተባለበትም ያው ከአይኑ ጋር በተያያዘ ነው። ወርቃይኑ ነው የሚሉት። ያም ሆነ ፊዚካል ነገር አላነሳም፣ ግን ወርቃይኑ ነው ሁለተኛ የሚመራው። እኔ ሳስተምረው ኮሎኔል ነበር በነገራችን ላይ፣ አሁን ጀነራል ሆኗል። ሶስተኛው ጸጋይ ማርክስ ነው የሚመራው። በአርሚ ደረጃ 2 አርሚዎች ናቸው። አርሚ 50 እና አርሚ 70 ማለት ነው። አርሚ 50 እዚሁ ያለ ነው። አርሚ 70 ከሱዳን የሚመጣው ማለት ነው። ስለዚህ አብርሃ ድንኩል፣ ወዲ ያዞል ወይም ወርቃይኑ፣ ጸጋይ ማርክስ፣ አርሚ 50፣ አርሚ 70 የቤት ስራ የተሰጣቸው ለነዚህ ነው። ኦፕሬሽን የሚመሩት ሰዎች ተመድበዋል ማለት ነው። አራተኛ ሎጂስቲክ ነው። ሎጂስቲክ ትጥቅና ስንቅ ማለት ነው። በግምገማቸው ላይ ነደብረ ጽዮን ባሉበት የገመገሙት ምንድነው? ለሰራዊቱ የሚያስፈልገንን የ6 ወር ሙሉ ዝግጅት አጠናቀናል ብለዋል። ሰራዊታችን የሚያስፈልገውን የ6 ወር በጀት ሙሉ ለሙሉ አሟልተን ጨርሰናል ብለዋል። ኢንክሉዲንግ ነዳጅ የ6 ወር ዲፖ አከማችተናል ብለዋል። ስለዚህ ትጥቅም ይበቃል። ሁሉንም ከመስማት ሄዳችሁ ትላንትናው ፕሮግራም መስማት ትችላላችሁ። እንግዲህ ይሄ ነው ትላንትና ቀረብን። ዛሬ ጠቅላላ ሚዲያው በሙሉ ዜናዎች አይታችሁ ከሆነ ከዚህ ጋር የተሳሰሩ ናቸው እና ያው ሞኒተር ለማድረግ ሞከርኩኝ እስቲ ሚዲያዎች ጋር ብዬ ትንሽ የገረሙኝን ነገሮች አብሬ እነግራቸዋለሁ። አንዳንዶቹን የዜና ርዕስ ነው ያየሁት፣ አንዳንዶቹን ደግሞ ጊዜ ሳገኝ ሰምቻቸዋለሁ። ይሄንን ዜና እነማን እንዴት ብለው ዘገቡት የሚል ነገር የምናስተምራቸው ጠቅላላ እውቀት ነው። እንደ ጠቅላላ እውቀት ስላልሽ ማለት ነው። ጠቅላላ እውቀት ነው። አሴ ማቴማቲሻን ማቴማቲክስ አስተምራቸዋለሁ። አርብ የውይይት የሚባል አለ። ሽመልስንም ጠይቂው በጎን ጋዜጣ ጽሁፎች አሉ። የጋዜጣ ጽሁፎች አርብ እናወያያቸዋለን። የሐሳቦች እናከራክራለን። አርቲክሎች እንጽፋለን። እኔ ጽፍ ነበር አርቲክልም ለመከላከያው እና የርቀት ትምህርትም
ዲስታንስ ኤዱኬሽን ሞዲዩልስ ዝግጅት ውስጥም ነበርኩኝና ስለዚህ ሁለገብ ነው። ስለዛ ደግሞ ዘመናዊነትም ደግሞ እናስተምራቸዋለን። በቃ ኦኬ ሶ ይሄን ኬዝ በተመለከተ የግብረ መልሶቹን እያየው ነበር። ግብረ መልሶቹ ሚዲያዎቹን ስመለከት ወደ 11 ሚዲያ ዘግቦት ተመልክቻለሁ። ይሄን ዜና ሰበርም ምንም እያሉ ማለት ነው። የሚነግረን ነገር ስላለ ነው የምነግራችሁ። ግዕዝ ሚዲያ ዘግቦት አይቻለው፣ አንድ አፍታ ሚዲያ ዘግቦት አይቻለው፣ ጋት ሚዲያ ትንተና ሰርቶበት አይቻለው፣ መሃል ሜዳ ሚዲያ ትንተና ሰርቶበት አይቻለው፣ ሀቅና ሳቅ ትንተና ሰርቶበት አይቻለው፣ ኢትዮ ሰላም ትንተና ሰርቶበት አይቻለው፣ የፓኪስታኑ ማይቪው ትንተና ሰርቶበት እሱን ነው እንደውም ቅድሚያ ጠዋት ያየሁት አይቻለው። ምንጊዜ ሚዲያ ርሱን ያየሁት ዝርዝር አልገባውም። ኢትዮ ፎከስ ትንተናውን ሰርቶ አይቻለው፣ ጋዜጠኛ በለጠ ማለት ነው። ኢትዮ ፎከስን አይቻለው። ሶሎዳ ሚዲያ ዜናው ላይ ሰርቶ አይቻለው። ጎ ቲቪ ዜናውን አይቻለው። በሙሉ ያየዋቸው እነዚህ ናቸው። ወደ 11 ሚዲያ ጠቀስኩላችሁ ማለት ነው። የህወሓት ሚዲያዎች ዚፕ፣ የአዳዲሶቹ ድመት ሚዲያዎች ዚፕ፣ የአንዲ ልጆች ለሶኮልድ የሻዕቢያ ሚዲያ ዚፕ፣ የጌታቸው አሰፋ ሚዲያ ዚፕ፣ የአማራ ጽንፈኛ የተወሰነው ዚፕ ሊኖር ዚፕ። ለምን ይመስላችኋል? የአማራ ጽንፈኛው ምን ነው ዝም አለ? የአንዲ ልጆች ምን ነው ዝም አሉ? የት ሄዱ የአንዲ ልጆች? እሺ ፖለቲካው እንዲገባችሁ ብዬ ነው። ህወሓት እዛ ውስጥ ደግሞ ስፔሲፊክ የሻዕቢያ ተላላኪ አዳዲሶቹ ድመቶች ራሱ የሻዕቢያ ሚዲያ፣ የአማራ ጽንፈኛው ሚዲያ፣ የነዚህ የነ ዘመነ የሚያሽከረክ 12ቱ ሚዲያዎች ማለት ነው። ከዛ ቀጥሎ ደግሞ ራሱ የሻዕቢያ የሚመራቸው በቀጥታ የኤርትራ ሚዲያዎች ለምንድን ነው ዝም ያሉት? ምን ነው ዩጋንዳ ዝም አለ? ምን ነው ሌላ ርዕስ ሰጥቶ ዩጋንዳ ወራ? ምን ነው ዲሲ ያለው ሌላ ርዕስ ሰጥቶ ሌላ ወራ? አያችሁ፣ ሚዲያ አንዱ ሞኒተር ማድረግ ይሄ ነው። ችግር የለውም እኮ ውሸት ነው። ጦርነትም አልተካሄደም፣ ወረራም አልተካሄደም። እነ ኤርሚያስ የሚያወሩት ውሸት ነው። ግዕዝ ሚዲያ ያወራው ውሸት ነው። አንድ አፍታ ሚዲያ ውሸት ነው። ጋት ሚዲያ፣ መሃል ሚዲያ፣ ሀቅና ሳቅ፣ ኢትዮ ሰላም፣ ፓኪስታኑም፣ ምንጊዜ ሚዲያም፣ ኢትዮ ፎከስም፣ ሶሎዳም፣ ጎህም ውሸታቸውን ነው ማለት እኮ ይቻላል። ዚፕ ነው ያደረጉት። ንቃ የአማራ ህዝብ፣ ምን እያልኩ እንደሆነ ሩቅ አልሄደም። አንዳንዶቹን ደግሞ አስቂኝ ዘገባ ነግራችኋለሁ። የነ ግርማ ካሳን ዘገባ ደግሞ አሳያችኋለሁ። ግርማ ካሳ ማለት ይሄ ብዙ ሚዲያዎችን ሰብስቦ የነበረው እኛም የነበር እኔ እዛ ሚዲያ ያለው የነበርኩበት ሳተላይት ትልቁ ሳተላይት የነበር አሁን ወረደ መሰለኝ። አሻራ ምንድን ነው? የኤልያስ ሚዲያ የኤልያስ ዚፕ የለም። የአንዲ ልጆች የሉም። በደፈና ጠራው እኮ 3-4 አንዲ ልጆች አሉ ሚዲያዎች የሉም። አሉት የወያኔና የብልጽግና ፍጥጫ አለች። እነሱ የወያኔና የብልጽግና እናንተ ሴት ናችሁ። እነ ፋሲል ብልጠው ነው ወጣው። የወያኔና የብልጽግና ፍጥጫ ወያኔና ብልጽግና ነው የተፋጠጡት። ጥሩ ነው። አትሊክስ ከገባው በኋላ ነው ማለት ነው። መረጃ ቲቪ ያነሳላችኋል።
ቴንክ ዩ ሶ ምንድነው ለምን ዝም አሉ? አሁን ከሮጠው ሊወጡ ይችላሉ። አንዱ ኢምፕሊኬሽን ይሄ ነው። አያችሁ። ሁለተኛ በግለሰብ ደረጃ ፖለቲከኞች፣ አክቲቪስቶች ናቸው። አንዳንዶቹን ሳይ ነበረ። እሱ የሚነግራችሁ ነገር አለ። በነገራችን ላይ ወጥነን አማራነት አንድ ነው፣ አንድ አንገት ነው ምናምን አይደለ ሰብከቱ። ምን ነው አንድ አንገት ሆናችሁ እዚህ ላይ አልወጣችሁም? ቀን 24 ሰዓት አታልፍም እኮ በውስጣቸው ያለውን አውራጃዊነትና ልዩነት ለማየት። በነገራችን ላይ 24 ሰዓት አያስፈልግም። 24 ሰዓት አማራ አንገቱ አንድ ነው እንትኑ እንድ ነው አውራጃዊነት የሚሉን እነ ኤርሚያስ ናቸው አይደል የምትሉት? ምን ነው ሄዳችሁ አስተያየት ሂዱ። የዛሬውን አስተያየት ብታዩ ፒውርሊ አውራጃዊነት እንታያላችሁ። የትኛው አውራጃ አበደ፣ የትኛው አውራጃ ዚፕ አረገ የሚለውን ታዩታላችሁ። ኢትዮ ፎከስ ለምሳሌ አማራ ብሔርተኛ ሚዲያ ነው ብዬ አስባለሁ። ጋዜጠኛ በለጠ ስከታተለው። ኢትዮ ፎከስ ግን ወጥቷል፣ ወረራ ብሎ ወጥቷል። ለምን ወጣ? ከሌሎቹ ተለይቶ ከነ በላይ ማናዬ ለምን ተለየ? ኢትዮ ፎከስ ለምንድን ነው የወያኔ ወረራ ብሎ ለምን ወጣ? እነ በላይ ማናዬ ለምን ዝም አሉ? ለምን? ይሄ ነው ፖይንቱ። ቀን አያልፍም። አውራጃዊነታችሁን ለማየት ቀን አያልፍም። 24 ሰዓት አያስፈልግም። በተለይ መንግስት እኔ ሸረኛ ልሁን ቢለው እኔ ይሁን እያልኩ አለ ሸረኛው ልሁን ብሎ ቢያስብ እርስ በራሳችሁ ብትንትናችሁ ነው የሚያወጣችሁ። የምሬ ነው የምላችሁ። ኮንስፓየር እንዲያደርግ ምክር ቢጤ እንስጥና በዛ ምክር አፕላይ አድርግ ብንል መንግስትን የላችሁም። ከምሬን ነው የማወራው። እኔ መንግስት እንደዛ አይነት ባህሪ ኑሮ እያልኩ አይደለም። ግን እናንተን ድምጥ ማጣችሁን የሚያጠፋ ኮንስፓየር ማድረግ ይቻላል። እናንተ ኮንስፓየር እንደምታደርጉት ማለት ነው፣ እንደምታሴሩት የመንግስትነት ኃላፊነቱን ትቶ በኮንስፓይረሲ ስልጣኔን ላቆይ ቢል ድምጥ ማጣችሁን ነው የሚያጠፋችሁ። ይሄ አንድ ምልክት ነው። ባይዘው የዛሬው አንድ ምልክት ነው። ምን አሉ? አሁን የጎንደር ልጆች በሙሉ ወጡና የጎንደር ፋኖ ምን እያረክ ነው? ጎንደሬ ምን እያረክ ነው? ዘመቻ ክፈት እንጂ ልክ አይደሉም እያልኩ እየኮነንኩ አይደለም። በነገራችን ላይ የጎንደር ልጆችን እየኮነንኳቸው አይደለም። የትግላቸው መሰረት ብረሳሽ ቀኝ እርሳሽ ስለሆነ እነሱ ቀይ መስመራቸው ላይ ስለሆነ የጎንደር ሆይ ምን እያረክ ነው ማለታቸውን ልክ አይደሉም እያልኩ አይደለም። ግን የጎንደር ልጆች ጎንደር ፋኖ ምን እያረክ ነው፣ ጎንደር ወጣቶች ምን እያረጋችሁ እንዳሉት ሁሉ ጎጃሞቹ ግን ያንን አላሉ፣ ወሎቹ ያንን አላሉ፣ ሸዋዎቹ ያንን አላሉ። በዛ መጠን አልተንቀጠቀጡም። ለምንድን ነው እነዘመነ ለምን ዚፕ አደረጉ? እነዘመነ ሮጦ የሚወጣው አስረስ ለምን ዝም አለ? ጀነራል ተፈራ እንኳን ቢመጡ ከጀርባቸው እንወጋቸዋለን ስላለ ተፈራ አቋሙን ግልጽ አድርጓል። እነሱም አድርገዋል። ግን ተፈራ ቢያንስ በድምፁ ግልጽ አድርጓል። ከጀርባ ሄደን ነው መከላከያን የምንቀጠቅጠው የትግራይ ኃይሎችን ቢናገር ስላለ ጀነራል ተፈራ ኦፊሻሊ ግልጽ አድርጓል። ባይዘው የሆነ ሰው እንደውም የሆነ ቪዲዮ የቆየሁን ልኮልኝ አንድ ነን የነበርኩ በሚዲያ ላይ ጀነራል ተፈራን ይቀጠቅጠዋል። በስማም ቅጥቅጥ አንተ ከምግበይ ጋር እየሰራ አሳልፈ እየሰጠህ ነው ወልቃይትን የሚል አብረን የነበርን ሰዎች ውስጥ ፕሮግራም ተሰርቶ ትክክል ነው አይደለም? የሆነ ቪዲዮ ደርሶኝ አይቻለሁ። የመቼ እንደሆነም አላወቅኩትም። ቅጥቅጥ ጀነራል ተፈራን የምግበይ ተላላኪ ብሎት ማለት ነው። የመቼ እንደሆነ አላወቅኩትም።
ጀነራል ተፈራ እንከመርባቸዋለን ስላለ እሱ ለመከመር ነው እየተዘጋጀ ያለው። ጥቁር ክላሽ ነው ሲያሰርቅ የከረመው። መከላከያን እየገደልክ ጥቁር ክላሽ ውሰድ ሲል ነው የከረመው ጀነራል ተፈራ። ጥቁር ክላሽ ውሰድ ሲል ነው የዋለው የነበረው ህይወቱን። ሰው ይከመራል። እሱ የኢትዮጵያ መከላከያ ላድህን ወይ የሆነ ነገር ነው ቢድ ከጀርባ ይከመራል። ማን? ጀነራል ተፈራ። ከማን አግዞ? ከነ ምግበይ አግዞ። እውነት ነው ያ ሰው የተናገረው። እኔ ነበርኩ በሚዲያ የነበረው የተናገረው ሰው ልክ ነው። ምንም የተሳሳተው ነው። ጀነራል ተፈራ የምግበይ ተላላኪ ነው። እውነቱን ነው። የተቆራረጠ አይመስለኝም የቀረበው ነገር። በፊት የነበርኩ በሚዲያ ላይ ያሉ ሰዎች ናቸው። ተፈራ የምግበይን ስራ ይዞ ወልቃይትን አሳልፎ ሊሰጥ ነው የሚል ነው ፕሮግራሙ። ስለዚህ ይከመራል። እሱ ግን ወደ ነጥቤ ልመለስና ከሚዲያዎቹ ቀጥሎ ፖለቲከኞቹን አንቂዎቹን በአካባቢ ነው ያየዋቸው። ሳያቸው የጎንደር ልጆች አብደዋል። አብን የነበሩ በተለያየ መንገድ የነበሩ አክቲቪስት የሆኑ እያሉ የሚያሳየው ነገር የለም። ለዚህ ነው ሩቅ መሄድ አያስፈልግም እላችሁ። ለዛ ነው። ለምሳሌ ልንገራችሁ። ጣሂር መሐመድ የጻፈውን እያየሁት ነበር። ጣሂር እንደዚህ ብሎ ጽፏል። ጣሂር አብን የነበረ ሰው ነው። አስተዳደር ነበር። አሁን ሪዛይን አድርጓል። የአብን አመራር የነበረ ሰው ነው። ጣሂር ምን አለ? በዛሬው ዕለት ወያኔ በጠለምት በኩል ማይዳጉስ ዋልድባ አካባቢ ትንኮሳ ፈጽማለች። ይህ ድርጊት የወያኔ መንገድ ጠራጊ ለመሆን ሽር ጉድ ሲሉ የሰነበቱ አማርኛ ተናጋሪ ትህነጎችን በመተማመን የተሞከረ ትንኮሳ በመሆኑ ከሰሞኑ ሁኔታ በላይ አስረጂ የለም። ከወያኔና ሻዕቢያ አጋርነት የስልጣን ዳረጎት የሚከጅሉት የኬላ አለቆች በተላላኪነትም ምን እየሰሩ እንደሆነ የማናቂ መስል የጠለምቱን ትንኮሳ የፌዴራል መንግስት ሴራ ነው በሚል መንጋቸውን የሚያጃጅሉትን አስቂኝ ድራማ ይዘው መጥተዋል። ለማንኛውም የወያኔና የሻዕቢያ ዱቄት ተሸካሚ በመሆን የሚሳካ የፖለቲካ ዓላማ የለም። ጣሂር ነው፣ የጎንደር ልጅ ነው። ጣሂር አብን ነው፣ የምታውቁት ነው። ደሴ እንትና ሌሎችም ያሉት ስላለ አያሌው ምናምን የጻፉት አለ። ብዙ እዛ ውስጥ አልገባም እና አስቂኝ ያለውን ነገር ላንሳላችሁ። ቅድም ያነሳችሁት ሚዲያ ምን ነበረ? ሚዲያው እኛ የነበርንበት አሻራ ነው። የሱን ባለቤት ላንሳ። የሱ ባለቤት ወይ ኃላፊ አለቃ ላንሳላችሁ። እሱን የጻፈው ደግሞ ይሄ ምን ነበረ? ሚዲያው ስም ግርማ ካሳ መረጃ። ሶሪ ይጠፋኛል መረጃ የምትለው ቃል። መረጃ ተመልከቱ ምን እንዳለ ግርማ ካሳ። ሲምቦሊክ ስለሆነ ነው ባይዘው የማመጣው። the most confused ይመስለኛል በዚህ በአማራ ትግል ውስጥ the most confused person ይሄ ሰው ነው ይመስለኛል። ግራ ገብቶት በእንትን ውስጥ ያለ ማለት በቃ የሚሄድበት ያጣ አይነት ነገር ነው። አንደኛ ኦሮሞ ነው ይሉታል በነገራችን ላይ። አይ መረጃ ቲቪ ግርምሽ እንዲህ ይላል። አገዛዙ ከጠለምት ለቆ ወጣ፣ ወያኔ ባዶ ቤት ስታገኝ ገባች። ግርማ ካሳ ነው። ያገዛዙ ጦር ከጠለምት ለቆ ወጥቷል። ያንን ተከትሎ ልክ ራያ እንዳደረጉት ወያኔዎችም ሰተት ብለው ጠለምት ገብተዋል። ይህን የወያኔ የሚያሳየው ወያኔ ውስጥ ያሉ እብዶች ከታሪክ ካለፈው ትላልቅ ስህተቶች መማር አለመቻላቸውን ነው። አይ ግርምሽ፣ አይ መረጃ ቲቪ እንዲህ ነው ያላችሁ። ማጥሎ ወጣ አለ፣ መከላከያው ጥሎ ወጣ። ከዛስ ባዶ መሬት ሲሆንላቸው ሰተት ብለው ገቡ። ምኖች? ወያኔዎች። ይሄ ምን ያሳያል አለ? የወያኔዎችን አለመማር።
ምን አይነት የማይጣላ አይምሮ ነው ባይዘው ሁለት አይምሮ የማይጣላ እዚህ ጋር መከላከያ ተቀጠቀጠ ተመታ አለቀለት ጨረስ ነው የሚለውን ንጉስ ታረጋለህ ምዕራፍ 1 ተጠናቀቀ ብሎ አስረስ ሲመጣ እኮ አጨብጭበዋል ምዕራፍ 1 ምን እንደሆነ አውቃችኋል ምዕራፍ 1 ማለት የኢትዮጵያ መከላከያ አልቆለታል ጨርሰነዋል ነው ያለው ማን ነው አስረስ አዲሱ ድርጅት ንቅናቄው ምዕራፍ 1 በድል ስለተጠናቀቀ ወደ ምዕራፍ 2 ተሸጋግረናል ያለው አስረስ ነው ንቅናቄው ደን ሲሰሙ ምዕራፍ 1 ምንድነው የኢትዮጵያ መከላከያ ሙሉ ለሙሉ ጨርሰነዋል አልቋል ከናታቸው ቤት የመጡ የ17 ዓመት እና የ16 ዓመት ልጆች ናቸው 3 ወር ስልጣን ያወሰጠው መከላከያ የለም ይሄን ያለን አስረስ ነው ይሄን ያለን አዲሱ ንቅናቄ ነው ከየት የመጣ መከላከያ ነው ግርምሽ ለቀቀ ምትለን ከየት መጣ የለም እኮ በእናንተ ድርጅት መሰረት እኮ መከላከያው አልቋል እሺ እንዲህ አይነት the most confused የሆኑ ናቸው ትላንት ጠዋት እኔም ትንሽ ነገር ጽፌ ነበር ትንሽ መረጃውን ስለሰጠዋችሁ አስቀድሜ እያስተሳሰርኩ እንደው ያለውን ፖለቲካ ለዛ ባለው ነገር ወዝ እናርገው ብዬ ነው እንጂ እኔ አስቀድሜ ነግሬያችኋለሁ እና ጠዋት ስነሳ እቺን ነገር ጻፍኳት እኔና ቤተሰብ ሆናችሁ ያለ በፌስቡክ ላይ እቺን ታገኙታላችሁ ምን ብዬ ነው ጻፍኩት እቺን ጽሁፌ በትናንትናው ዝግጅታችን ህወሓትና የህወሓት ታጣቂ አዛዦች በአንድ ወር ውስጥ ጠለምትን መቆጣጠር የሚያስችል ኦፕሬሽን ፕላን ማውጣታቸውን ገልጸን ነበር ኦፕሬሽኑ የሚመሩት የህወሓት ጀነራሎችንም ይፋ አድርገናል ዛሬ አንዳንድ ሚዲያዎችና የዛ አካባቢ አክቲቪስቶች በእኛ በኩል እስካሁን ባናረጋግጥም ያኔ ስጽፍ አላረጋገጥኩም ነበር የህወሓት ታጣቂዎች ወደ ተባለው ቦታ እያመሩ እንደሆነ ሰበር ዘገባ እየሰሩ ነው ለመድገም ያህል በእኛ በኩል ገና ማረጋገጫ አላገኘንም እንዳልኩት ጠዋት ስለጻፍኩት ከዛ በኋላ ነው መረጃዎች የሰበሰብኩት ይልቁንስ ቀጣይ ምን አይነት አስገራሚ ዘገባና ቃለ መጠይቅ ልሰማ እችላለሁ ብዬ ሳስብ የጥምቀት በዓል ዕለት በአንከር ሚዲያ የተሰራው ቃለ መጠይቅ ትዝ አለኝ የጥምቀት ከተራለት ማታ አንድ ውይይት ሳይ ነበረ የአርበኛ መሳይ መኮንን በኮቴሽን አርበኛ እንዲህ የሚል ነበር የወልቃይት ጠገዴ ግፏን ማህበር ኃላፊ አቶ ታያቸው ነው እንግዲህ የሚናገረው አሁን የወልቃይት ጠገዴ ግፏን ማህበር ኃላፊ ነው የህዝብ ግንኙነት ኃላፊ ነው እንዲህ ይላል አቶ ታያቸው የትግራይ ህዝብ ነፃ አውጪ ግንባር ወደ ወልቃይት ሁመራ ወረራ ሊያደርግብን ሙሉ ዝግጅቱን አጠናቋል ይሄን የሚናገረው ማን ነው አቶ ታያቸው ነው ከዛ አርበኛ መሳይ መኮንን ይጠይቀዋል ቃል በቃል ነው ወይስ አቶ ታያቸው ፌደራል መንግስቱና መከላከያ የት ሄደው ነው ህወሓት ወረራ የምትፈጽመው ብቻዬን የሳኩት በኋላ ከሰዎች ጋር ሳኩኛ ብሬ የፌደራል መንግስቱና መከላከያ የት ሄደው ነው ህወሓት ወረራ የምትፈጽመው በነገራችን ላይ የዘመነ ድርጅት አፋን በዚህ ጉዳይ ላይ የተናገረ ነገር አለ አመልጦኝ እንዳሉ ነብዬ ነው የፌደራል መንግስቱና መከላከያ የት ሄደው ነው ህወሓት ወረራ የምትፈጽመው አቶ ቻላቸው ነው ምንድነው ያልኩት ሶሪ ቻላቸው ነው አይደለ ዋ ሶሪ በጣም ማን ያልኩት እዚህ ላይ ታያቸውን ያልኩት ቻላቸው አስተካክሉልኝ ታያቸው የሚባል ሌላ ነው ለካ ቻላቸው በሉልኝ አቶ ቻላቸው ናቸው
ቴንክ ዩ ማነህ ካሳ በጣም አመሰግናለሁ። ቻላቸው በሚል አርመዋለሁ በኋላ ቴንክ ዩ አቶ ቻላቸው በሚሉ አርም። እሳቸው ምን አሉ? አቶ ቻላቸው ወዳጄ ናቸው በነገራችን ነበሩ። የትግራይ ህዝብ ነፃ አውጪ ግንባር ትነግ ማለት ነው ለነሱ ወደ ወልቃይት ሁመራ ወረራ ሊያደርግ ሙሉ ዝግጅት አጠናቋል። ከዛ አርበኛ ተቀበላቸው መሳይ አቶ ቻላቸው ነው እንግዲህ አሁን ወደ ፌደራል መንግስቱና መከላከያ የት ሄደው ነው ወረራ የምትፈጽመው? ቲፒኤልኤፍ እዚሁ ሚዲያ ላይ እኮ እዚሁ አሁን ያልኳችሁ ሚዲያ ላይ አንከርም ይሁን ሌሎቹም እነዛ 12ቱ ሚዲያዎች ላይ መግለጫ ተብሎ የንቅናቄው መግለጫ ተብሎ አስረስ መጥቶ ምዕራፍ 1 በድል ተጠናቋል፣ እንኳን ደስ ያላችሁ የንቅናቄው ደጋፊዎች ይልና ቀጥሎ ምዕራፍ 1 ማለት የኢትዮጵያ መከላከያ ብሎ የሚጠራው ራሱን የኢትዮጵያ መከላከያ የሚባለውን ሙሉ ለሙሉ ከጥቅም ውጪ አድርገነዋል፣ ምዕራፍ 1 በድል ተጠናቋል ይላል። እኔ በኖሮ አቶ ቻላቸውን አይ በምዕራፍ 1 እኮ በድል አጠናቀናል ብለው እነ አስረስ መከላከያን ጨርሰነዋል ብለዋል። የት ሄደው ነው ላልከው ጨርሰዋቸው እኮ ነው፣ ንቅናቄው እኮ ጨርሰዋቸዋል። እንደዛ ነበር ማለት the most confused አሁን የህወሓት ደጋፊ የሻዕቢያ ደጋፊ የጽምዶ ደጋፊ ምናምን ደጋፊ መከላከያ የት ሄደው ነው ብሎ ይጠይቃል። መከላከያ መጨረሳችሁት በእናንተ አለቀ እኮ ጨረሻችሁት። ኧረ ጎሮ የሚል ዘፈን እያዘፈናችሁ እኮ ጨረሳችሁት። የመረጃ ቲቪው ይሻላል። ግርማ ካሳ አገዛዙ ከጠለምት ለቆ ስለወጣ ወያኔ ባዶ ቤት ስላገኘ ሄደው ተቆጣጠረው ይሻላል። እሱ ሴራ አለ ነው የሚለን እንትና ግርምሽ። ሴራ አለ በማና በወያኔና በአገዛዙ መካከል። አሁን ቅድም እንዳላችሁኝ ደግሞ ኤምኤስም ሴራ አለ እያለ ነው። የወያኔና የምን ሴራ ነው ያላችሁኝ? አላየሁትም ስላላየሁ ነው ይቅርታ። የወያኔና የብልጽግና ሴራ ብሎ ሰራ ነው ያላችሁኝ? እንዳታሳስቱኝ አደራ። አምኛችሁ ነው ማወራው። ይሻላል ሴራ ተሰራ ማለት ነው። ሴራ ቢሰራ እንኳን እኔ የምሬን ነው የምላችሁ፣ መንግስት ቁመና እንዲኖረው ነው የምፈልገው። ኮንስፓየር እንዲያደርግ አልፈልግም። ግን እናንተ በምትሄዱበት ኮንስፓይሬሲ ይሄ መንግስት ሊሂድ ቢል በ24 ሰዓት ድምጥ ማጣችሁን ያጠፋችኋል። በ24 ሰዓት ምንም የሆነ ካልኩለስ ዲፈረንሻል ምናምን ደብል ኢንትግራል ምናምን አያስፈልግም። እዚህ ጋር ምንም የዛ አይነት ጭንቅላት አያስፈልግም። እናንተ በምትሄዱበት መንገድ ከጀርባው ናችሁ። በምታሴሩት መንገድ መንግስትም ወደ እናንተ ወርዶ ቢያሴር ድምጥ ማጣችሁ ነው የሚጠፋው። this is a simple example ነው አይደለም አላቅም። ከሆነ እንኳን አሁን ግርምሽ እንዳለው የመረጃ ቲቪ ግርምሽ አገዛዙ ከጠለምት ለቆ ወጣ፣ ዘን ወያኔ ባዶ ቤት ሲያገኝ መሰስ ብሎ ገባ እንዳለው ለቆ ቢወጣ አለቀ። ከምሬ ነው የምናገረው። የወያኔና የብልጽግና ፍጥጫ እናንተ የላችሁበት። ወያኔ መጣውን ከጀርባስ ከማንም ጋር ቢሆን ከሴጣንም ጋር ቢሆን ጽምዶ ፈጥረን ይሄንን መንግስት ይሄን መከላከያ እንመተዋለን ይሏችኋል። እነ ፋሲል መጥተው ከዛስ አይታችኋል አይደል? የወጣውን ኦዲዮ ዛሬ እኮ ነው ወዲ ሻዕቢያ ከህወሓት ጋር እኮ ነው አብረው ያሉት። ወዲ ሻዕቢያ ላይ አይታችኋል ሲያወራ አይደል? ከህወሓቶች ጋር ለህዝባዊ ሰልፉ ለህዝባዊ ቢተኝነቱ ምናምን ወዲ ሻዕቢያ እንግዲህ ወዲ ሻዕቢያ ማለት ባይዘው ህወሓት ጠል አይደለም። ወዲ ሻዕቢያ ትግራይ ጠል ነው። ይሄ የአደባባይ እውነትና የሚታወቅ እውነት ነው። በነገራችን ኢሳያስ አፈወርቂ ትግራይን እንደ ህዝብ እንደሚጠላው ወዲ ሻዕቢያ እንደ ህዝብ ይጠላዋል ትግራይን። ሲናገርም ፖለቲካል ኮሬክትነስ የሚባል ነገር የለውም። እኔ አልናገረውም፣ እሱ የሚናገረው። ወዲ ሻዕቢያን ታውቁታላችሁ ማን እንደሆነ። ዛሬስ ወዲ ሻዕቢያ ከማን ጋር እየሰራ ነው? ከህወሓቶች ጋር። ምን እያደረጉ? አዲስ አበባ ህዝባዊ ቢተኝነት ሊያቀጣጥሉ ይታያችኋል።
እንትኑ የተደበላለቀው ነገር አሁን መታ ፌደራል መንግስትን ብሌም ልታረግ መከላከያም ብሌም ልታረግ የት ሄደ ነው? እንዴት ጠለምትን አስያዝኩኝ ምናምን ያስያዝክ ልትል? አዎ በቃ አሁን እሺ መጥቶ የኢትዮጵያ መከላከያ በዛም ጦርነት ተከፈተብኝ። እኔ እኮ ለእናንተ ብዬ ጠለምትንም ወልቃይትንም እየደገፍኩ ይህንንም እየደገፍኩ ቆየው። ከጀርባዬ ግን እየወጋችሁኝ ነው። ራሴን አጠናክሬ መውጣት ስላለብኝ እናንተም እየወጋችሁኝ ስለሆነ ማፈግፈግ ስላለብኝ አቅሜን ማጠናከር ስላለብኝ ወጣው ይላችሁ ምን እንደምትሉት ቴልሚ ነው። ምን እንደምትሉት በቃ የእናንተ መንገድ ያው ጀነራል ተፈራም ትልቁ ጀነራላችሁ ከጀርባ መጥቼ እከመራለሁ አለኝ። እነ ኤርትራ ሄደው እነ ዘመነም ጽምዶ ፈጥረው ወልቃይትን እንሰጣለን እንዋጋላችኋለን አሉኝ። የጎንደር ፋኖም እነ ማን ነው ደረጀ ነው ማን ነው የሚባለው ከነሱ ጋር ሆነዋል። በእናንተ መካከል አንደርስታንዲንግ ካለ የአንደርስታንዲንግ ደግሞ ወልቃይትም ጠበገዴም ጠለምትንም ለህወሓት ለመስጠት ከሆነ እኔ ነኝ እንቅፋት የሆንኩት ማለት ነው። ስለዚህ ለቅቄ እወጣለሁ ወጥቻለሁ ቢላችሁ ምንድነው መልሳችሁ? ማለት ኮንስፓይሬሲን ቱ ዘ ማክሲመም ሌቭል ነው የወሰድኩት። ባይዘው መንግስት እንዲያስብ እያልኩ አይደለም፣ ግን እንዲህ ማሰብ እንደሚችል ግን እየነገርኳችሁ ነው። አዎ በቃ ወጣው አልቻልኩም። ሌላ ቦታ ለአሰብ ወይም ለምናምን ዝግጅት ስላለብኝ የባህር በር ምናምን ዝግጅት ስላለብኝ ይሄ ደግሞ የትም አይሄድም። እናንተም አቅም አላችሁ ትከላከላላችሁ። ብረሳሽ ቀኝ እርሳሽ ናችሁ እናንተ። እዚህ ቦታ ላይ ቀይ መስመር ነው ለእናንተ። ስለዚህ በቃ ወጥቻለሁ። ጽምዶን ያዘው ይቆጣጠረው። ጽምዶን ህወሓት እንደዛ ተቹ ተያዘው። ቀይ መስመር ብላለች ትውሰደው። ምንድን ነው የምታደርጉት? ምንድን ነው የምታደርጉት? ሪስክ ሚኒማይዝ አደርጋለሁ ብሎ ቢወጣ ምንድን ነው የምታደርጉት? አሁን ትገለበጥና መከላከያ የት ሄዶ ፌደራል መንግስት የት ሄዶ ትላለህ? ሞራል አለ እሱን ለማለት? እዚህ ጋር መተህ አስረስ የሚባል የሻቢያ ተላላኪ የህወሓት ተላላኪን ይዘህ መከላከያን ጨርሰነዋል የሚል መግለጫ እየሰጠ ጨረሰ ባለፈው ነግሬያቸዋለሁ። ጥሻ ለጥሻ እየሮጠ ነው አስረስ። ተፈራ ጀነራል ተፈራ አሁን ሃይማኖት ተቋማቱ እምቢ ብለውት ገበሬ ለገበሬ ቤት ነው የሚሮጠው። ባይዘው ገዳሞቹ ትንሽ ሬዚስት አድርገዋል። አሁን ከአንዱ ገበሬ አንዱ ገበሬ ቤት ነው የሚገባው። የምሬን ነው የምላችሁ። እኔ ለማጣፈጥ ለማውረድ ምናምን አለ። ዛሬ አንዱ ገበሬ ቤት ያድራል፣ ነገ ሌላ ገበሬ ቤት ነው የሚያድረው። ተፈራ ገበሬ ቤት ለገበሬ ቤት ነው የሚሮጠው። አሁን እንትኖቹ ይሻላሉ ገዳሞቹ። እሱ ከገበሬ ቤት ለገበሬ ቤት እየሮጠ አስረስ አባይ በረሃ ጥሻ ለጥሻ እየሮጠ ዘመነ አስመራ ተቀምጦ እዚህ ጋር መጥቶ መከላከያን አፍርሰነዋል፣ የድል ስኬት እንኳን ደስ አለህ የትግላችን አጋር ሲል ተገልብጦ መከላከያ የት ሄደ የሚል ጥያቄ ህሊና ያለው ሰው ይሄን ጥያቄ ይጠይቃል? አይምሮ ያለው ሰው ይሄን ጥያቄ ይጠይቃል? ለዚህ ነው እኔ በሶኮልድ ግፉዋን የሚባሉ ሰዎች ስትራቴጂካሊ አስቡ። የማሰቢያችሁ ማን በስሪንጅ ወሰደው? ታክቲካሊ ማሰብ ትችላለህ። የራስህ ታጣቂያ ታክቲካሊ ማለት ኮሎኔል ደመቀ ዘውዱን ማጠናከር ሊሆን ይችላል። ታክቲካሊ ስትራቴጂም ሊሆን ይችላል። ግን ማን ነው ዋነኛ ጠላቴ ኤነሚ ማን ነው ብለህ አስለህ ኤነሚህን ደግሞ እንዳይንሸራተት እንትን እንዳይልብ አጋር ብለህ አስበህ አጋር የሚንሸራተት ከሆነ የራስን ዲዛይን ታደርጋለህ። እነ ኮሎኔል ደመቀ ዘውዱ ስል እዛ አካባቢ ያለው ሰው
ከፌደራል መንግስቱ ሲሰራ እሱን አስቦ ነው እየሰራ ያለው። አንዳንዴ የምታደርጉት ነገር የምትንቀሳቀሱት ነገር ምን ያህል እርስ በራሱ የተጋጨ መሆኑን የሚያመላክት ነው። እኔ ቀጣይ የምሰማው ነገር አሁንም ያለኝ መረጃ ጥቃቱን ይቀጥላሉ። አፈክፍገዋል፣ ተመተዋል ምናምን ነበር የሰማሁት። ጥቃቱን ይቀጥላሉ። በተደጋጋሚ ጥቃቱን ይቀጥላሉ። ይሄ አንድ ወር እቺ የዚች አሁን ሙከራ ናት። ትላንት እንደነገርኳችሁ ይሞክራሉ፣ ከተመቱ ይመለሳሉ። ይሞክራሉ፣ ከተመቱ ይመለሳሉ። ከዛ በኋላ ከተረጋጋና በእርግጥም ካረጋገጡ ፌዝ 1 ያልቃል ማለት ነው። ዘን ፌዝ 2 ወደ ሙሉ ወልቃይትን ወደ መቆጣጠር ነው የሚሄዱት። ወልቃይትን ወደ መቆጣጠር ሲሄዱ ግን ከወዲሁ እያዘጋጁ ነው ያሉት። መቼለታ ጀነራል ታደሰ ወረደ ህዝብ ፊት ሄዶ መግለጫ ሰጥቷል። ወደ መሬታችን መመለስ አለብን የሚል መግለጫ ነው የሰጠው ራሱ ጀነራል ታደሰ ወረደ። ዛሬ ዜና ሰርተውታል። አንድ በሉ። ሁለተኛ ዛሬም ቲፒኤልኤፍ ያወጣው መግለጫ ላይ በአስቸኳይ የወልቃይት ላይ የተያዙ ቤቶች የምን አሉ አስለቅቁ ብሏል። እዛ አዛዥ ሆኗል። እዛ እኛ ባለን መረጃ እኮ ፐርሰናሊ ባለን መረጃ እዛ ወልቃይት ላይ ያሉት ሰዎች የትግራይ ተወላጆች ሆነው ቦታ ለቀው የሄዱ ሰዎች መሬታቸውን፣ ሱቃቸውን፣ ምናቸውን አዘጋጅተውላ ያለውን ባለኝ መረጃ ግን አሲፍ በቃ እኛንን እየፈጸምነው ያለነው እንዲባል አዘጋጁት። መሬቱን የተወሰደው ንብረት መልሱ። ወልቃይት የአብይ ስልጣን ማቆያ ካርድ ናት። አባይሸው ማድረግ ይቻላል። አባዬ ኮንስፓየር ማድረግ ከተቻለ ስልጣን ማቆያ ካርድ ትሆናለች። ልንገርህ፣ ፖለቲካ የምታቂ ከሆነ ሴት ልጅ ስለሆነ ነው እንትኑ መልክሽ። አዎ ይቻላል። ማቆያ ካርድ ማድረግ ይቻላል። አንቺ ኮንስፓየር ወይም አንተ ኮንስፓየር እያረክ እዚህ ጋር ኮንስፓየር አይደረግም ብለህ ማሰብ ጅልነት ነው። ለዚህ ነው እኛ መንግስት እንዲሆን የምንመክረው። ይቻላል ኮንስፓየር ማድረግ በጣም ቀላል። የኮንስፓይሬሲም ቀላሉ ኮንስፓይሬሲ ነው በነገራችን። the easiest እናንተ የምትሉት ይሄ ንቅናቄውን ድምጥማጡን ለማጥፋት ከህዝብ ለመተፋት the easiest ኮንስፓየር ማድረግ ይቻላል፣ ካርድ ማድረግ ይቻላል። የፖለቲካ ድህነት ብዙ ያላል መሰለኝ በዛ ደረጃ። አይመስለኝም። እናንተ ብቻ ብልጥ፣ እናንተ ብቻ ጽምዶ፣ እናንተ ብቻ እንደዛ ሊሆን አይችልም። መንግስት መሆን ስላለበት ነው እንጂ ብጥስጥሳችሁ ነው የሚወጣው። አይደለም ጽምዶ ልትሉ አውራጃዊነት ይበጣጥሳችኋል። እቺ እንዴት እንደበጣጥሳችሁ አሳየዋችሁ። ይሄ አንዱ ነው። ስለዚህ ዛሬ ያወጣው መግለጫ ላይ ቴንኪዩ ፌቨን፣ ምዕራብ ትግራይ ያሉ ታጣቂዎችና የህዝብ ንብረት ቤት እርሻ ወርሰው ያሉ ሰፋሪዎች ለቀው ይውጡ። ያው ዛሬ መግለጫ ወጥቷል። ሳምንታዊ መግለጫ እንዳልኩት ነው። እኔ ባለኝ መረጃ አሁን ያሉት ኃላፊዎች የትግራይ ልጆች ንብረታቸውን፣ ሱቃቸውን፣ ፋብሪካቸውን፣ እርሻዎቻቸውን የሚያስመልስ ነገር ሰርተናል ብለዋል። እኔ ብቻ አይደለም ያለ ጌታቸው ረዳም መጥቶ መስክሯል። ባይዘው ጌታቸው ረዳ ራሱ ወጥቶ ወልቃይት ሄጄ እንዲህ ስላቸው ይኸውኛ እኮ አዘጋጅተናል ይምጡ አሉኝ አለና ጌታቸው ረዳ። ታዲያ እኔ አሁን ድጋሚ ኮሎኔል ደመቀ ዘውዱ እያልኩ ሞክሰው
በምን ምክንያት ነው አለ። በጣም መስማት ከሚያማቸው ነገር ይሄ እንደሆነ አውቃለሁ። በጣም መስማት የሚያማቸው ማለት ነው። በጌታቸው ረዳ አንደበት ወልቃይት ሄጄ ባየሁት ነገር ተዘጋጅተናል ለመቀበል ንብረታቸውንም ይመለሳል ብለውኛል። ወጥቼ ኮሎኔል ደመቀ ዘውዱን እንዴት ነው የምወቅሰው? የኔ ሰዎች እያሉ የከለከሉ ሰዎች እያሉ እስቲ እቺ መልሷ፣ ለዚች መልስ ስጡ። ስለዚህ ነው ጥሩ ነው ያደረጉት እነ ኮሎኔል ደመቀ ዘውዱ ወይም በዛ አካባቢ ያሉ አስተዳደሮች ነባር ባለ ንብረቶችን ቦታቸውን አዘጋጅተው መሬታቸውን አዘጋጅተው ሱቃቸውን አዘጋጅተው የንግድ ቦታቸውን አዘጋጅተው መሬታቸውን አዘጋጅተው እየጠበቋቸው ከሆነ እኔ ማመስገን እፈልጋለሁ። ጥሩ አረጋችሁ ነው ማለት መፈናፈኛ አሳጣችኋቸው። ዛሬ ቲፒኤልኤፍ ምናልባትም እንዲህ አይነት መግለጫ እንዲያወጣ የተገደደው እነ ኮሎኔል ደመቀ ያን ስራ በመስራታችሁ ነው። ቀጥሉበት። ወንድሞቻችሁን እህቶቻችሁን ለመቀበል በራችሁን ክፍት አድርጋችሁ ጠብቁ። ከልቤ ነው። መፍትሄው እሱ ነው። ዋንስ እነዛ ሰዎች ወደ መሬታቸው ከተመለሱ ቲፒኤልኤፍ ያልቅላታል። እንደውም ባይሆን ዋነኛው የቲፒኤልኤፍ ካርድ የወልቃይት ካርድ ነው። የቲፒኤልኤፍ ካርድ የተፈናቃዮች ካርድ ነው። ከቲፒኤልኤፍ ካርዱን መንቀል የፈለገ ሰው ተፈናቃዮችን ወደ ቦታቸው መመለስ፣ ንብረታቸውን መመለስ። ስለዚህ አሁንም ቢሆን ጥቃታቸውን ይቀጥላሉ። ያለኝ መረጃ እሱ ነው። ሁለተኛ ግንባርም ለመክፈት ዝግጅት እያደረጉ እንደሆነ ሰምቻለሁ። ሁለተኛው ግንባር በአፋር በኩል ነው። ዝርዝር ነገሮች ሌላ ጊዜ ይዤላችሁ እመጣለሁ። ግን ሁለተኛ ግንባር በአፋርም ለመክፈት ዝግጅታቸውን አጠናቀዋል። ስለዚህ ኖት ኦንሊ የዚህ ወር የጠለምት ወይም ጸለምት ብቻ ሳይሆን በአፋርም መክፈት አለብን የሚል ከሻቢያም ጋር ስምምነት ያደረጉት አንዱ እሱ ነው። ሁለተኛ በጣም ጠቃሚ ነገር ሁሌም ሲሪየስሊ ትላንትናም የነገርኳችሁ የጎንደር ፋኖ ገምግመውት ይሄ ንቅናቄ ውስጥ ያለው ፋኖ አላመኑትም። በተወሰነ ያመኑት ይሄ ረዳት ፕሮፌሰር እና የሚባሉትን አምነዋቸዋል። እነሱ ኦልሬዲ ገንዘብም ወስደዋል ከሻቢያ በሚሊዮን ተለቆላቸዋል። በሚሊዮን የአስራደ ምናምን የሚባለው ግን በአጠቃላይ በእነዚህ በአስራደ ስር በሌሎቹ ስር ያለውን የፋኖ መዋቅር አላመኑትም የጎንደሩ። በተመሳሳይ ምሬ ወዳጆ ጋር ያለውንም ከፊል አላመኑትም ቲፒኤልኤፍም ሻቢያም ማለት ነው። ስለዚህ አሁን ሰከንድ ስቴፕ ያሰቡት ምንድነው? እቺም ጥቃት የተፈጸመችው ወልቃይቴ ነኝ የሚሉ የትግራይ ታጣቂዎች ፋኖ ይሆናሉ። አሁን አንዱ የሚያደርጉትን ሰሞን እሱ የወልቃይቴ ወይም በወልቃይቴ የኖረ በሁመራ የኖረ በምን የኖረ ታጣቂ ውስጥ ያለ የትግራይ ታጣቂ ውስጥ ያለ ጠቅልሎ ወደ ነዘመነ ካሴ መዋቅር ይገባል፣ ይቆጣጠሩታል። የዘመነ ካሴ መዋቅር ማለት የጎንደሩንና የወሎውን ይቆጣጠራሉ። ወሎም በምሬ ወዳጆ በኩል። ስለዚህ ምሬ ወዳጆ ደግሞ ራያ ሆነው የትግራይ ታጣቂ ውስጥ ያሉት ሰዎች የትግራይ ታጣቂነታቸውን ትተው ወደ ማን ይመጣሉ? የምሬ ወዳጆ ታጣቂዎች ይሆናሉ። አሁን እቺ ኦፕሬሽን የሰሞኑ ኦፕሬሽን እሷን ለማመቻቸት ነው። ስለዚህ ጎንደር ውስጥ የምታገኙት አካል ታጣቂ ከሆነ በፋኖ ስም በንቅናቄው ስም ከፊሉ የህዋት ታጣቂ ነው ማለት ነው። አንዱ ዘዴ እየተጠቀሙ ያሉት ዘዴ እሱ ነው። የተስማሙበትም አንዱ እሱ ነው። የሰው ኃይልም ጀስት ሻቢያን ሲያድኑት ታስታውሳላችሁ አይደል? ሻቢያ ሳህል በረሃ ላይ መጨረሻ አንገቱ ሲታነቅ እናርከበ ነው ሄደው እነ ሰዓረ እናርከበ እነ ኢታማጆር ሹም የነበረው ሄደው ነው ያዳኑት። ሳሞራ አርከበ ያሉት ለዛ ነው። ሌላ ነበረ ስሙ። አዳኛችን ነው ያሉት። ስለዚህ ልክ ሻቢያን እንዳዳኑት ሁሉ 40,000
የትግራይ ልጆችን ገብረው አሁን ደግሞ ለራሳቸው ሲሉ የጎንደር ፋኖን ወደ ጎን ገፍተው በጎንደር ፋኖ በንቅናቄው ስም ይመጣሉ። ግን ስታያቸው የወልቃይት ሰዎች ናቸው፣ የራያ ሰዎች ናቸው፣ የሁመራ ሰዎች ናቸው ማለት ነው። ስለዚህ አፐራንዱን ኮንትሮል ያደርጋሉ። የማንን የንቅናቄ የፋኖ የሚባለውን አፐራንድ ይቆል ጀስት ላይክ ያ ልፍተይ አሁን ያሰሩት ልጅ ኦሮሚያ ላይ ኦነግ ሸኔን የኮማንደሮቹን የተቆጣጠር ነው እኛንን አላለ የተጋሮች ናቸው አለ ዘሰይም እንደዛ ማለት ስታዩት ኦነግ ሸኔ ነው፣ የኦሮሞ ነፃነት ሰራዊት ነው። ኮማንደር አዛዦቹ ግን የትግራይ ልጆች ናቸው ወይም የህዋት ልጆች ናቸው። እሱ ነው የነገረን አይደለም። ተመሳሳይ ይሄ ግን ኮማንደሮቹ ብቻ ሳይሆን ተዋጊዎቹም የፋኖ ንቅናቄ ሳይሆኑ የጎንደር ውስጥ ያለው የንቅናቄው አካል ይሆናሉ። ግን ጥንቃቄ የሚያስፈልገው እነዚህ ሰዎች ራያዎች ናቸው፣ እነዚህ ሰዎች ወልቃይቴዎች ናቸው፣ እነዚህ ሰዎች ሁመራዎች ናቸው። ይሄ አንዱ እንቅስቃሴ ነው የሚሆነው። ስለዚህ አዲሱ መረጃ ምንድነው? ከቀጣይ ሌላ ግንባር አዲስ ግንባር በአፋር በኩልም የመክፈት ስራ ይሰራሉ። እንግዲህ አፋር ያለው ኃይል ምን እንደሚያደርግ እናያለን። መጨረሻ ላይ እሱ ነው። ከጸለምት ግንባር የህወሓት ኃይሎች በአፋርና በትግራይ ክልል ወሰን አካባቢ ባሉ አካባቢዎች ውጊያ ለመክፈት አሁን ከመሸ እንቅስቃሴ እያደረጉ መሆኑ ደርሶ ነው። በአፋር አካባቢ ማለት ነው ያሉት መረጃዎች ያሉት ሁኔታዎች እነዚህ ናቸው። እየተከታተልን እናቀርባለን። አዲስ ኮምፓስን ስላመናችሁ እናመሰግናችኋለን። ጥርጣሬ ውስጥ የገባችሁ ሰዎች በ24 ሰዓት ውስጥ ጥርጣሬያችሁም እንደተቀረፈ እንደጻፋችሁልን አይተናል። ከልብ ነው የምናመሰግነው። እንግዲህ አዲስ ኮምፓስን አዲስ 24ን ድጋፍ አርጉ፣ ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ፣ አሰራጩት። እንዲህ አይነት ታማኝ መረጃዎች ዊዝን 24 hours ፕሩፍ የምታደርጉት ነገር ነው እያመጣንላችሁ ያለ ነው። ከባድ ስራ ነው፣ ቀላል ስራ እንዳይመስላችሁ። በዚህ መልኩ እንቀጥላለን። መልካም ቀን። እንኳን ለገና በዓል በሰላም አደረሳችሁ። በውጭ ሀገር ለምትኖሩ ትውልደ ኢትዮጵያውያን በሙሉ ታላቅ የኢንቨስትመንት ዕድል ከታላቅ ቅናሽ ጋር ይዘንሎት መጥተናል። በመሃል ከተማ ቤተ መንግስት አቅራቢያ ወዳጅነትና አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር አቅርበናል። ባለ 1 መኝታ 5 ሚሊዮን የነበረው በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 10 ሚሊዮን የነበረው በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 13 ሚሊዮን የነበረው በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነት በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ።